ኢትዮጵያ አባይን ለማልማት ካሰበች ጀምሮ የግብጽ ክስና ማስፈራራት ህዳሴ ግድቡ ተጠናቆም አልቆመም። ግድቡ ሲጀመርም በሂደት ላይ ያለም ተገንብቶ ተጠናቆም የግብጽ ጩኸትና ክስ መሪዎች ቢለያዩም ተመሳሳይ ነው። የአሁኑ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ልክ ከዚህ ቀደም ከሳቸው በፊት እንደነበሩት መሪዎች ሁሉ ከቅኝ ግዛት የወረሱትን እሳቤ ያራምዳሉ። የግብጽ ማስፈራራትና ክስ በተጠናቀቀው ህዳሴ ግድብ ላይ ሊያሳድር የሚችል ጫና ይኖር ይሆን? በተደጋጋሚ ስምምነት የምትለው ግብጽ ከስምምነቱ ምን ፈልጋ ነው? ምንስ እንዲካተት አስባ ነው? ኢትዮጵያስ ለግብጽ አካሄድ የትኛውን መንገድ መከተል ይኖርባታል? በጉዳዩ ላይ ግድቡ ተጀምሮ እስኪጠናቀቅ የነበሩ የግድቡ ተደራዳሪዎችን ጠይቀናል። ኢንጂነር ጌዲዮን አስፋው ከግብጽ የሥራ ኃላፊዎች የሚሰነዘሩ ሐሳቦች የሚበጁና ለትብብርም የሚገፉ እንዳልሆነ አስረድተዋል። አንዳንድ ጊዜ ግብጽ ወገን ወይም ከአንዳንድ አካላት የሚሰነዘሩ ሐሳቦች ይሄን ሁኔታ ሊለውጡ አይችሉም። ብዙ ጊዜም በብዙ ጽሁፎችም በብዙ አስተያየቶችም በብዙ ስብሰባዎች ላይ የሚመከረው በታችኞቹ ሀገር በኩል በትብብር እንዲሰሩ የሚመክር ነው። አንድ ጊዜ ከግብጽ ወገን የሚሰነዘሩ የተለያዩ የሥራ ኃላፊዎች የሚያቀርቧቸው በሚዲያ ሐሳብ ለትብብር የሚረዱ አይደሉም። የአሁኑ የግብጾች ክስም የሚለውጠው ነገር እንደሌለ አብራርተዋል። አቶ ፈቅ አህመድ ነጋሽ በበኩላቸው ግብጾች የሚፈልጉት ነገር ወደሚፈልጉት አቅጣጫ ካልሄደላቸው መዝለፍ፣ መሳደብና ማስፈራራት የተለመደ ባህሪያቸው እንደሆነ በማስታወስ ይህን የሚያደርጉት ደግሞ ጉዳዩን ዓለም አቀፋዊ ይዘት እንዲኖረው በመፈለግ ነው ይላሉ። ግብጾች አስገዳጅ ስምምነት በግድቡ ላይ እንዲደረስ ይሻሉ። ለመሆኑ በስምምነት ውስጥ እንዲካተቱ የሚፈልጉት ምንድን ነው? አቶ ፈቅ አህመድ ነጋሽ ተከታዩን መልሰዋል። በተለይ ግድቡ አስተዳደር ውሃ አለቃቀቅ ላይ ተሳትፎ ሊኖረኝ ይገባል የሚል ነበር በፊት የነበረው። ያ ማለት መሐንዲስ እዛ ጋር ያስቀምጣሉ። ውሃው ሲለቀቅ ሲያዝ መሐንዲሱ ተስማምቶ መሆን አለበት የሚል ነው። ዩጋንዳ ውስጥ አንድ ኦዌንስ ፎል የሚባል ግድብ አለ። ድሮ በ1950ዎቹ የተሰራ እዛ ጋር መሐንዲስ አስቀምጠዋል እና ያ መሐንዲስ ነው ውሃው መቼ መለቀቅ እንዳለበት፣ ምን መለቀቅ እንዳለበት፣ እንዴት መለቀቅ እንዳለበት የሚወስነው ከኡጋንዳ ባለስልጣናት ጋር ሆኖ እንደዛ አይነት ነገር ይፈልጋሉ። ይህ እንደማይሆን በእርግጠኛነት አሁን ያውቁታል። አስገዳጅ ስምምነቱ ውስጥ የተደበቁ ነገሮች አሉ። እንግዲህ አንድ እውነታ ምንድን ነው? ኢትዮጵያ እነሱ አለን የሚሉት ለታሪካዊ የውሃ ድርሻ እውቅና ሰጥታ አታውቅም። የኛ መሪዎቻችን፣ ኃላፊዎቻችን ተሳስተው እንኳን የግብጽ የውሃ ድርሻ የሚል ነገር አይናገሩም። እንደመናገር ካለባቸው ግብጽ አለኝ የምትለው የውሃ ድርሻ ነው የሚሉት እንጂ እውቅና አይሰጡትም። ይህ ደግሞ ለግብጽ ትልቅ ስጋት ነው የሚሆነው። ሁሌም ስጋት ሆኖ ነው የሚቆየው። አሁን በህዳሴው ግድብ ዙሪያ በተፈጠረው ግርግር መካከል አስገዳጅ ስምምነት ብለው ቢቻል እቺን አለኝ የሚሉትን የውሃ ድርሻ በመጠን የሚጠቅስ ስምምነት ይፈልጋሉ። ካልሆነም የተወሰነውን ያክል ከዛ ውስጥ የሚጠቅስ ሰነድ ይፈልጋሉ። ሰነዱ ስለ ህዳሴ ግድብ ነው የሚያወራው። እዛ ውስጥ ግን የውሃ መጠን እንዲኖር ይፈልጋሉ። በተዘዋዋሪ እውቅና እንድንሰጥ ይፈልጋሉ ለነሱ የውሃ ድርሻ። የግብጾች ዓላማ በግድቡ አስተዳደር ውስጥ መሳተፍ እንደሆነ የሚያስረዱት ኢንጂነር ጌዲዮን በበኩላቸው ለአሁኑ የግብጽ አካሄድ ኢትዮጵያም ይህን መንገድ መከተል አለባት ይላሉ። ቀድሞም ጀምሮ ያለው በኢትዮጵያ በኩል ያለው ፖሊሲ ነገሮችን በድርድር በምክክር የመፍታት ነው። ወደ ግጭት የሚወስድ ፖሊሲ በየትኛውም መፍታት በኩል አልታየም እስካሁንም የሚታየው ነገሮችን በንግግር እንፍታ የሚል ነው። ቅርቡ አሁን የአሜሪካው ፕሬዝዳንት ከፍተኛ አማካሪ መካከለኛው ምስራቅና የአፍሪካ አማካሪ እዚህም ካይሮም ሄደው ነበረ እና እሳቸው ጋዜጣዊ መግለጫ በሰጡትም ላይ ግድቡ ተጠናቋል፣ ይህንን ከግምት ያስገባ ድርድር መካሄድ አለበት ነው ያሉት እና ቴክኒካዊ ጉዳዮች አሉ፣ እነሱን ለመፍታት አሜሪካም ቢሆን ለማገዝ ፈቃደኛ መሆናቸውን ነው የገለጹት እና በየትኛውም አካል በኩል ወደ ግጭት የሚወስድ ነገር አልሰማንም እና በግብጽ በኩል ይሄ ተደጋግሞ ቢነገርም የእኛኑ የቆየ አቋምና ፖሊሲ መከተል እንጂ ይህንኑ ተከትሎ ወደ ግጭት የሚያመራ አይነት ሁኔታ አላይም እና መሆንም የለበትም። እነሱም ይህንን ከአብዛኛው የዓለም ክፍል በተለይም አሁን ከፍተኛ
የአሜሪካ መንግስት አማካሪ የተናገሩትን ከልብ አድርገው ማየት ይኖርባቸዋል ብዬ አስባለሁ። ከኢትዮጵያ ከዚህ በኋላ ምን ይጠበቃል የሚለውን አቶ ፈቅ አህመድ ነጋሽ ሲመልሱ ግብጾች በተደጋጋሚ የተሳሳተ መረጃ ስለሚያሰራጩ እሱን በአግባቡ መከታተልና ሳይንሳዊ መረጃ ማቅረብ፣ የህዝብ ለህዝብና የመንግስት ግንኙነትን ማጠናከር፣ በውሃ መስክ ላይ ብዙ የሰሩ ታዋቂ ሰዎችን ወደ ሀገር ውስጥ እንዲገቡና እንዲጎበኙ በማድረግ ስለ ህዳሴ ግድቡ ግልጽ የሆነ መረጃ እንዲኖራቸው ማድረግ አስፈላጊ እንደሆነ ጠቁመዋል። ከላይኛው ተፋሰስ ሀገራት ደግሞ የላይኛው ተፋሰስ ሀገር የሚባሉ ሀገራት አሉ። ለምሳሌ ቱርክ አለች፣ በቅርቡ እዚህ ተመሳሳይ ሁኔታ ያለው ቻይና፣ ህንድ፣ ብራዚል፣ ራሽያ የመሳሰሉ ሀገራት አሉ። ፈረንሳይ ራሷ የላይኛው ተፋሰስ ሀገር ነች። ለብዙ የአውሮፓ ወንዞች ከነኛ ሀገራት ጋር መቀራረብ ማሳየትና ከኛ ይበልጥ ደግሞ እነሱ ምስክርነት እንዲሰጡ ድጋፍ እንዲሰጡ የማድረግ እንዲህ አይነት ስራዎች ላይ በብዛት መሰራት ያለበት ነው። ቱርክን ብንወስድ የኤፍራጥስና ቲግሪስ ላይ የላይኛው ተፋሰስ ሀገር ነች። ህንድ ጋር ብንሄድ ሂንዱ ላይ፣ ብራህመፑትራ ቤዝን ላይ ብዙ በርካታ ቤቶች ላይ በተፋሰሶች ላይ የላይኛው ተፋሰስ ነች። ቻይና ሜኮንግ ላይ፣ ብራዚል አማዞን ላይ እነኚህ የላይኛው ተፋሰስ ሀገራት የሚባሉት ተመሳሳይ ችግር ነው ያላቸው፣ ተመሳሳይ ፍላጎት ነው ያላቸው እና ከነሱ ሀገራት ጋር በመሆን ወይም ደግሞ ከነሱ ጋር በመቀራረብ እነሱን ድጋፍ እንዲሰጡ የማድረግ ስራዎች። ውሃን በተመለከተ በሚዘጋጁ ትልልቅ ዓለም አቀፍ መድረኮች ላይ በኢትዮጵያ በኩል የመሳተፍ ልምድ እንደሌለ የሚያስረዱት አቶ ፈቅ አህመድ ነጋሽ ግብጾች ግን በዚህ ዙሪያ በሚዘጋጁ መድረኮች ላይ በአንዱም ላይ እንደማይቀሩ አስረድተዋል። በእነዚህ መድረኮች ግብጾች ጥናት በማቅረብና ሐሰተኛ መረጃዎችን እንደሚያሰራጩ የተናገሩት አቶ ፈቅ አህመድ ነጋሽ ለእነዚህ መረጃዎች ሳይንሳዊ ምላሾች የሚመልሱ ባለሙያዎችን ከኢትዮጵያ በኩል በጉባኤዎች ላይ እንዲሳተፉ ማድረግ እንደሚጠበቅ ጠቁመዋል።